ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የአኳሪየስ የካቲት 2018 የሆሮስኮፕ ትንታኔ። የእናንተ ዳግም ልደት። በታሪካዊው ግርዶሽ ወደ አዲስ ማንነት የምትሸጋገሩበት ልዩ ወር። እንኳን ደስ አላችሁ የዓለሙ ሁሉ ትኩረት የሆናችሁ አኳሪየሶች! የካቲት 2018 ለእናንተ ተራ ወር አይደለም። እስኪ ንገሩን፣ ላለፉት ጥቂት ዓመታት የተጫጫናችሁ የገንዘብ ጫና ተወግዶ ዓለም የእናንተን እውነተኛ ማንነት የምታይበትና የምታከብርበት ጊዜ እንዲመጣ ትፈልጋላችሁ? መልሳችሁ አዎ ከሆነ ይህ ወር የእናንተ የኮስሚክ ዳግም ልደት ነው። ዛሬ በዚህ ቪዲዮ ከ2010 ወዲህ ለመጀመሪያ ጊዜ በእናንተ ኮከብ ላይ የሚከሰተውን ታሪካዊ የፀሐይ ግርዶሽ እና የእሳት ፈረስ ዓመት መባቻን በዝርዝር እንመለከታለን። ሕይወታችሁን ከስር መሠረት የሚቀይር አዲስ ዕድል ከየት አቅጣጫ እንደሚመጣ ስለምነግራችሁ እስከ መጨረሻው አብራችሁን ቆዩ። ራሳችሁን ለመቀየር ዝግጁ ናችሁ? ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የአኳሪየስ የካቲት 2018 አጠቃላይ ትንበያ፣ የብርሃን ማዕከል እና አዲስ ጅማሬ። የካቲት ሲጀምር አኳሪየሶች የአጽናፈ ዓለሙ ማዕከል ናቸው። ፀሐይ ብቻ ሳትሆን ሜርኩሪ፣ ቬነስ፣ ማርስ እና ፕሉቶ በድምሩ 5 ፕላኔቶች በወሩ የመጀመሪያ ሳምንት በእናንተ ምልክት ላይ ይሰባሰባሉ። ይህ ማለት አሁን በምንም ጉዳይ ላይ አትደራደሩም ማለት ነው። ይህ ኃይል ከፍተኛ ታዋቂነትን እና የአመራርነት ሚናን ይሰጣችኋል። ለ2018 እስካሁን ግብ ካላወጣችሁ አሁን ትክክለኛው ጊዜ ነው። በተለይ የግል ፕሮጀክት ካላችሁ ለሌላ ሰው ከማለት ወይም ከመስጠት ለራሳችሁ ቅድሚያ ስጡ። ዓለም አሁን የእናንተን ድምፅ ትፈልጋለች። አኳሪየስ የማኅበራዊ ንቃተ ሕሊና ምልክት እንደመሆኑ በደልን ስታዩ ከመናገር ወደ ኋላ አትበሉ። የእናንተ ማራኪነት እና የመሪነት ብቃት ሰዎችን የማሰባሰብ ኃይል አለው። አኳሪየሶች ሆይ እስከ የካቲት 18 ቀን ድረስ ፀሐይ በእናንተ ኮከብ ላይ ስለምትገኝ እናንተ የሕይወት መሪ መኪና ውስጥ ገብታችኋል። የካቲት 1 ቀን የሚወጣው የሊዮ ሙሉ ጨረቃ በአጋርነት ቤታችሁ ላይ ይበራል። ይህ ማለት አንድ ትልቅ ስምምነት ወይም ግንኙነት ግልጽነት የሚያገኝበት፣ ቁርጠኝነት የሚጨምርበት ወይም ደግሞ ሚዛኑን ያልጠበቀ ግንኙነት የሚስተካከልበት ቀን ነው። የካቲት 10 ቀን ደግሞ ታሪካዊው ቀን ነው። በእናንተ ኮከብ ላይ አዲስ ጨረቃ እና የፀሐይ ግርዶሽ ይከሰታል። ይህ ግርዶሽ እኔ ማን ነኝ ለሚለው ጥያቄያችሁ አዲስ መልስ ይዞ ይመጣል። ድንገተኛ ዕድሎች በራቸውን ይከፍቱላችኋል። እስከ የካቲት 3 ቀን ድረስ 5 ፕላኔቶች በእናንተ ኮከብ ላይ ተሰባስበዋል። ይህም ማለት ማንነታችሁን ለዓለም ለማሳየት እና አዳዲስ ፕሮጀክቶችን ለመጀመር ከዚህ የተሻለ ጊዜ የለም። የአኳሪየስ የካቲት 2018 የፍቅርና የግንኙነት ትንበያ። ስለ ፍቅር ስናወራ የካቲት ወር መጀመሪያ ለእኛ በጣም ማራኪ ነው። እስከ የካቲት 3 ቀን ድረስ ቪነስ በእናንተ ኮከብ ላይ ስለምትሆን ማግኔታዊነታችሁ እና ሰዎችን የመሳብ ብቃታችሁ ከፍተኛ ነው። ከየካቲት 3 በኋላ ግን ቪነስ ወደ ፒሰስ ስትገባ የፍቅር ሕይወታችሁ ይበልጥ ወደ ተግባራዊነት እና ወደ መረጋጋት ያመራል። የካቲት 7 ቀን የሚከበረው የቫለንታይን ቀን የካፕሪኮርን ጨረቃ ያለበት በመሆኑ ለእናንተ ትልቅ ግርግር ሳይሆን
ከልብ የመነጨና ጥልቅ ትስስር የሚታይበት ቀን ይሆናል። የካቲት 1 ቀን የሚወጣው ሙሉ ጨረቃ ግንኙነታችሁ ወይ ይበልጥ እንዲጠነክር ወይ ደግሞ ሚዛኑ ካልጠበቀ አዲስ ውሳኔ ላይ እንድትደርሱ ያደርጋችኋል። የምትፈልጉትን እውነተኛ ፍቅር ለማግኘት መጀመሪያ እናንተ ለራሳችሁ ያላችሁን ዋጋ ማወቅ አለባችሁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የአኳሪየስ የካቲት 2018 የገንዘብና የሙያ ትንበያ፣ ነፃነትና መረጋጋት። ለአኳሪየሶች ትልቁ የምስራች ያለው እዚህ ጋር ነው። የካቲት 6 ቀን ሳተርን ከፒሰስ ከገንዘብ ቤታችሁ ወጥቶ ወደ አሪስ ይገባል። ላለፉት 3 ዓመታት በገንዘብ ረገድ ሲፈትናችሁ እና ሲገድባችሁ የነበረው ጫና አሁን ተነሳላችሁ። ኪሳችሁ ትንፋሽ የምታገኝበት ጊዜ መጣ። ከየካቲት 11 ቀን በኋላ ፀሐይ ወደ ፒሰስ ትገባ፣ ትኩረታችሁ ወደ ገቢ ምንጮቻችሁ ይዞራል። የካቲት 10 ቀን የሚከሰተው ግርዶሽ ደግሞ ባልጠበቃችሁት ሁኔታ የራሳችሁን ሥራ ለመጀመር ወይም ስማችሁን የሚያስጠራ ትልቅ የሙያ ዕድል ሊያመጣላችሁ ይችላል። ሆኖም አንድ ማስጠንቀቂያ፣ የካቲት 19 ቀን ሜርኩሪ ወደ ኋላ መጓዝ ስለሚጀምር በገንዘብ ግንኙነቶችና በግዢዎች ላይ አድርጉ። የገንዘብ ሰነዶችን ደግሞ ደጋግማችሁ መርምሩ። በመጨረሻም ውድ አኳሪየሶች፣ በአጠቃላይ አኳሪየሶች ሆይ የካቲት 2018 የእናንተ የድል አዋጅ የታወጀበት ወር ነው። አሮጌውን ማንነታችሁን አውልቃችሁ በአዲስ ጉልበትና በራስ መተማመን ለዓለም የምትታዩበት ወርቃማ ጊዜ ነው። የገንዘብ ጫናው እያበቃ ነው። የስኬት በሩም ተከፍቷል። ተስፋ አትቁረጡ። እናንተ ልዩ እና ለዓለም አዲስ ሐሳብ የምታመጡ መሪዎች ናችሁ። የምትፈልጉትን ነፃነትና ብልጽግና ለመያዝ አሁን ትክክለኛው ሰዓት ላይ ናችሁ። ይህ ወር የፍቅር፣ የሀብትና የታላቅ ዝና ይሁንላችሁ። ቪዲዮውን ላይክ በማድረግ እና ለወዳጆቻችሁ በማጋራት ይህን ብርሃን አጋሩ። በሚቀጥለው ወር በሌላ ድንቅ ትንታኔ እስክንገናኝ ቸር ያቆየን።